ሰላም እንዴት ናችሁ? ወዲያናሁ ተመልካቾቻችን ናሁ ስፖርት ጀምሯል። እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስን ቆይታ የምናደርገውናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ወደድን። መልካም ቆይታ። ገዘይ ሳምንቱ እንዴት ያለፈ ነው? እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ ውድ ተመልካቾቻችን ልናደርስ እዚህ ተገኝተናል። ሳምንቱ እንዴት ያለፈ ነው? በጣም ጥሩ ነው። በሳምንቱ አጋማሽም የተለያዩ ሀገር አቀፍና ዓለም አቀፍ የውድድር መድረኮች እየተከናወኑ ነው የሚገኙት። ጄሪ በሀገር ቤትም እንግዲህ ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታም እየተከናወነ ይገኛል በአዲስ አበባ አስተናጋጅነት። እንደዚሁ ደግሞ ትላንት የበርካታ ኢትዮጵያን የእግር ኳሱን ቤተሰቦች ቀልብ ስቦ የነበረው ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ ወሳኝ ምዕራፍ ላይ የተገኙት ሉሲዎቹ እንግዲህ ትላንትና በድሬዳዋ ኢንተርናሽናል ስቴዲየም የታንዛኒያቻቸውን አስተናግደው በድምር ውጤት ተሸንፈው ከውድድር መድረኩ የተሰናበቱበት ውጤት ሆኗል። አሳዛኝ ነው፣ ግን አሁንም የኢትዮጵያ ሴት ብሔራዊ ቡድን ተስፋ እንዳለው አንዳንድ መረጃዎች እየወጡ ይገኛሉ። ምናልባት ካፍ የተሳታፊ ሀገራትን ብሔራዊ ቡድኖችን ብዛት ከፍ ሊያደርግ እንደሚችል እየተነገረ ነው የሚገኘውና በፕሌይኦፍ ይህንን እድል ካገኙ ሉሲዎቹ ዳግም ምንም እንኳን በመጀመሪያው ማጣሪያ ማለፍ ባይችሉም ይህንን እድል ሊጠቀሙ የሚችሉበት እድል እንዳለ እየተገለጸ ይገኛል። የእንግሊዝ ሊግ ካፕ ጨዋታዎች ትላንት ምሽት እንደዚሁ ጀምረው እየተከናወኑ ነው የሚገኙት። ዛሬም የሚደረጉ በተለይ በፕሪሚየር ሊጉ ላይ የምናውቃቸው ትልልቆቹ ክለቦች የሚያደርጓቸው ጨዋታዎችም እንደዚሁ ይጠበቃሉ። በጀርመን የዲኤፍቢ ፖካል ጨዋታዎች ትላንትና ምሽት ተደርጓል። ዛሬም ቀጥለው የሚከናወኑ ይሆናል። የጣሊያን ሴሪያ ደግሞ እንደዚሁ የ8ኛ ሳምንት የ9ኛ ሳምንት መርሃ ግብር ጨዋታዎች እየተከናወኑ ነው የሚገኙት። ኤሲ ሚላን ነጥብ ጥሏል ትላንት ምሽት በነበረው ጨዋታ ማለት ነውና ዛሬም የሚደረጉ ጨዋታዎች አሉ። አጫጭር ስፖርታዊ መረጃዎችም እንደዚሁ ተካቷል ዛሬ በመረጃችን ማለት ነውና እነዚህን ተመልካቾቻችን እንዲከታተሉ ከወዲሁ እንጋብዛለን። ከሀገር ውስጥ ስፖርታዊ መረጃዎቻችን ብንጀምር መልካም ነው። አስቀድመን አንስተዋል። ኢትዮጵያ ከታንዛኒያ ጋር ትላንትና በድሬዳዋ ስቴዲየም ጨዋታ አድርጋ ነበር። 1-0 በሆነ ውጤት ተሸንፋለች። እንደሚታወቀው ባሳለፍነው ሳምንት ታንዛኒያ ላይ እንዲሁ ጨዋታ ተደርጎ ነበር። 2-0 በሆነ ውጤት ታንዛኒያ ማሸነፍ ችላ ነበር። በድምሩ 3-0 በሆነ ውጤት ታንዛኒያ በማሸነፍ ለአፍሪካ ዋንጫ ማለፍ ችላለች ማለት ነው። እንግዲህ ታንዛኒያ አዛም ኮምፕሌክስ ስቴዲየም ነበር ባሳለፍነው ሳምንት የተደረገው 2-0 ነበር የተሸነፍነውና በአጠቃላይ ኢትዮጵያ በድምር ውጤት ተሸንፋለች። ቅድም እንዳልከው እንግዲህ ካፍ ምርጥ ቡድን ብሎ ሊያሳልፍ ይችላል የማለፍ እድል በጥቂቱም ቢሆን ሊኖራት ይችላልና ጨዋታውን በአጠቃላይ ግን አንተ እንዴት ተመለከትከው? ያው እንግዲህ ብዙዎች ጠብቋል። ምክንያቱም ከ14 ዓመት በኋላ ነው ወደ አፍሪካ ዋንጫ የውድድር መድረክ የምንመለሰው። በወንዶቹ ልክ ከ31 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ የውድድር መድረክ እንዳለፈው ማለት ነውና ይህም ተጠብቆ ነበረ። ዘለግ ካሉ ዓመታቶች በኋላ ሉሲዎቹ በዚህ የውድድር መድረክ ላይ ቢሳተፉ የበለጠ ለእግር ኳሱም ትልቅ መነሳሳት ነው። እንደ ሀገርም እንደ እግር ኳስ ቤተሰብም እንደ ሚዲያ ባለሙያም በጣም የሚያኮራ ነገር ነበረ። ነገር ግን አልተሳካም። እንግዲህ ታንዛኒያ ላይ ትልቁን ነገር ጥለዋል። መጀመሪያው ጨዋታ ላይ የተወሰኑ ድሎችን መጠቀም ነበረባቸው። እዛ ላይ የተቆጠረብን 2 ጎል ወደዚህም መቱ እንግዲህ ተጫዋቾቹ ላይ ተጽዕኖ እንዲያሳድር አድርጓልና እዛ የመጀመሪያውም ጨዋታ ላይ እንደምታስታውሹ አሰልጣኝ ዮሴፍ ገብረወልድ ከጨዋታው መጠናቀቅ በኋላ የአየሩ ሁኔታ በጣም ሞቃት እንደነበረ እንደዚሁ ሲናገሩ ነበር። በመጀመሪያው ጨዋታ ታንዛኒያ ላይ በዛው አዛም ኮምፕሌክስ ስቴዲየም ላይ በተደረገው ጨዋታም የአየር ንብረቱ ለውጤቱ አይነተኛ አስተዋጽኦ እንደነበረው እንደዚሁ ሲናገሩ ነበርና ትላንትም ይሄንኑ ደግመውታል። ትላንትና እንግዲህ በሀገራችን ድሬዳዋ ከተማ ላይ ነው ጨዋታው የተደረገው በድሬዳዋ ኢንተርናሽናል ስቴዲየም ማለት ነውና 1-0 በሆነ ውጤት ተሸንፈናል። መጀመሪያ በተቆጠረብን ጎል ማለት ነውና አሰልጣኙ አስቀድመውም ተስፋ የመቁረጥ ነገር ተመልክተናል። ቴክኒካል ኤሪያው ላይ ሞተው ያናህል ብሔራዊ ቡድኑ 1-0 በሆነ ውጤትም እየተመራ የቀሩትን ደቂቃዎች ጥረት እንዲያደርጉ ያናህል ተነሳሽነት ሲፈጥሩ አልተመለከትንም። የተሰላቹ ይመስላሉና እዚህ ኮቺንግ ስታፍ ቦታው ላይ እንግዲህ ጥረት ማድረግ አለብን ማለት ውጤቶች እንዲመጡ ማለት ነው። በሴቶች በእርግጥ ብዙም ድጋፍም ባናደርግላቸው ነገር ግን ደግሞ የተሻለ ነገር በራሳቸው ጥረት በተለያዩ ጊዜያቶች ሲያስመለክቱን ነበርና አሰልጣኙ ትላንትና ከጨዋታው መጠናቀቅ በኋላ የሰጧቸው አስተያየቶች ትንሽ አነጋጋሪ ናቸው። ለምሳሌ የፕሮፌሽናል ተጫዋቾች አሉ እንደ አረጋሽ ካልሳ፣ አሪያት ኦዶንግና እንደዚሁ ሎዛ አበራ ወደ ባህር ማዶ አቀንተው በተለያዩ ሊጎች ላይ እየተጫወቱ ነው የሚገኙትና የነሱ ሚና እንብዛም ነበረ። ብዙ ማጫወታቸው አልተመቸኝም። ለብሔራዊ ቡድኑም ያናሃል ግልጋሎት አልሰጡም። እዚህ ግባ የሚባል እንቅስቃሴ ብለዋል። መጀመሪያ ተገደው ያመጧቸው ነው የሚመስለው ማለት ካላስፈለጓቸውና ተጫዋቾቹ ያላቸውን አቅም ላይ ካላመኑበት በመጀመሪያም ጥሪ ማድረግ የለባቸውም። ምክንያቱም ከፊት ለፊት ሆኖ
ሙገሳውንም ወቀሳውንም የሚሸከመው አሰልጣኝ ነው የአንድ ብሔራዊ ቡድን ማለት ነው። ደግሞ በግለሰብ ደረጃ ስም አንስተ በተለይ ደግሞ ለኢትዮጵያ ባለውለታ የምንላቸው ተጫዋቾች ናቸው እነዚህ በተለያዩ ዓለም አቀፍ መድረክ ላይ ኢትዮጵያን በመወከል የሚጫወቱ አሁንም ደግሞ በተለያዩ ሊጎች ላይ የኢትዮጵያን ስም ይዘው ነው እነዚህ ሰዎች የሚንቀሳቀሱትና ስም አንስተ በዚህ ደረጃ ውጤታማ አልነበረም ከማለት ያሰለጣጠን ሂደቱ ላይ የጨዋታው ነገር ላይ ትኩረት አድርገ ብታነሳ መልካም ነው። ትክክል ነው። አንደኛ እሱ ነው። ሁለተኛ ደግሞ ስቴዲየም ራሱ ማለት የአየር ንብረቱን እዛ ሄደው አስቀድመው መዘጋጀት ይችሉ ነበረ። ሜዳ እንደሌለን ይታወቃል። በእርግጥ የአበበ ቢቂላ ስቴዲየም ፍቃዱን የተነጠቀው በስተመጨረሻ ነው። ከዚህ በፊት እንግዲህ ዋናው የኢትዮጵያ ብሔራዊ ቡድን ወንዶቹ እግር ላይ ያሉ በካፍ ማለት ነው በሜዳ ውስጥ መጫወት እንደማይችሉ ከተገለጸም በኋላ የኢትዮጵያ ሴት ብሔራዊ ቡድን ግን እንደምታውቂው በአዲስ አበባ ስቴዲየም በብዛት ደግሞ በአበበ ቢቂላ ስቴዲየም እዚሁ የሴካፋን ውድድር እስከ ማዘጋጀት ድረስ ደርሰናልና በስተመጨረሻ ነው እንግዲህ ኢትዮጵያ መድን እዛ ላይ ይጫወታሉ የሚል ጥያቄ ሲያቀርብ ነበረ። ሜዳው የካፍን ስታንዳርድ እንደማያሟላ የተገለጸውና ዳግም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ከድሬዳዋ ከተማ አስተዳደር ጋር በጋራ በመሆን ወደ ካፍ እንግዲህ ሜዳው ዳግም እንዲገመገምና እንዲታይላቸው ባደረጉት ጥረት ነው እንግዲህ ሉሲዎቹ በድሬዳዋ ኢንተርናሽናል ስቴዲየም ጨዋታውን እንዲያደርጉ የተወሰነው ማለት ነውና ካየሩ ከምትጫዋችበት የአየር ንብረት ጋራ ሊመሳሰል የሚችል ዝግጅት ማድረግ ያስፈልጋል እና አሁን ደግሞ እንደምታውቂው የበጋ ወር ነው። ያናህል ሁለቱም ሜዳ ታዲያ የት ልንጫወት ነው? አሁን ማለት ታንዛኒያም በአየር ንብረት ካመካኘን እዚህ ኢትዮጵያ ውስጥም ድሬዳዋም በሞቃት ነው ብለን የምናመካኝ ከሆነ እንዴት አርግቶ ነው? ዋናው ነገር እኮ የዘመናዊ እግር ኳስ ማለት ካለው የአየር ንብረትም ሊሆን ይችላል ካለው ድባብ ጋራ ራስሽን አዋህደሽ ተጫዋቾችን ለዛ ጨዋታ ለዛ አየር ንብረት በሚመቹ መልኩ አድርጎ ያንን አጫዋት ይዞ ገብቶ አሸንፎ መውጣት ነው። ተገቢውን ውጤት ይዞ መውጣት ነውና ታዲያ የሚመች ንብረት ወይ ክረምት ላይ እስኪደርሰን ድረስ ጨዋታዎች እስከዛ ድረስ እንዴት ነው የምንሆነውና አሰልጣኞችን ያሰለጣጠን ደረጃንም መመልከት ያለብን ይመስለኛል። የቀረቡት ማስተባበያዎች ወይም ደግሞ ተቀባይነት የላቸውም። እንደው ዝም ብለሽ እንደ እግር ኳስ ቤተሰቡ ስታይ እነዛስ ራሱ እዚህ መተው ነው የተጫወቱት በሌላ ሀገር ማለት ነውና አንዳንድ ጊዜ የሚቀርቡት ምክንያቶች ብዙም ማስተማሪ አይደሉም። በቃ አቅማችንን አይተናል። በምንጫወትበት እንቅስቃሴ ብዙ እንደሚቀረን ተመልክተናል። ብሔራዊ ቡድኑ በደንብ ጊዜ ተሰጥቶ መሰራት መቻል አለበት። ሙሉ ለሙሉ 100% የአሰልጣኙ ችግር ብቻ ነው እያልኩኝ አይደለም ያለውስ። ነገር ግን እነዚህን እንደ ምክንያቶች ማቅረብ ደግሞ የተሻለ ብሔራዊ ቡድን ከዚህ በኋላም እንዳይኖረን የሚያደርግ ነው። እነዚህ አይነት ምክንያቶች ካልተቀረፉ በስተቀረ ብሔራዊ ቡድን አይኖረንም የሚል አንድምታ ያለው ምላሽ ነው የሰጡትና ትላንት እንግዲህ 1-0 በሆነ ውጤት በሜዳችንም ተሸንፈናል። 3-0 በሆነ ውጤት ተሸንፈን በዚሁ በቅድመ ማጣሪያው የነበረን ድል ሳንጠቀም ቀርተናል። ቀደም ሲል እንዳልኩሽ ካፍ እንግዲህ ከ12 ተሳታፊ ወደ 16 ተሳታፊ አራት ሀገራት ብሔራዊ ቡድኖችን በዚህ ሞሮኮ በመታሰናዳው የአፍሪካ ዋንጫ ውድድር መድረክ ላይ ተጨማሪ ሀገራቶችን ለመጨመር እንደዚሁ ዝግጅቱን ስለማጠናቀቁ እየተገለጸ ነው የሚገኘው። በ16 ብሔራዊ ቡድኖች መካከል ይደረጋል ተብሏል በ26 የሚደረገው የአፍሪካ ዋንጫ። ስለዚህ ይሄ እድል አላት በፕሌይኦፍ የመግባት ማለት ነውና በቀጣይ እንመለከተዋለን። ትላንት ግን ተጫዋቾቹም ጨዋታው ከተጠናቀቀ በኋላ በተለይ ብሔራዊ ቡድኑ አምበል ዲሲ ፓውሪ የተጫዋቾች የምትገኘው ሎዛ አበራ በእንባ ነበር ሀዘኗን ስትገልጽ የነበረው። እንግዲህ ሀገር በምትፈልግሽ ሰዓት ያለ መገኘት አንዳንዴ ከራስሽም ወቅታዊ አቋም ሊሆን ይችላል ወይም ደግሞ እንደ ብሔራዊ ቡድን ያው እግር ኳስ መሸነፍም ማሸነፍም አቻ መውጣትም አለው። አንዳንድ ጊዜ ጥሩም ሆነሽ ልትሸነፊ ትችያለሽ የቡድን ጨዋታ ስለሆነ ማለት ነውና ሀዘናቸውን ሲገልጹ ነበር። በጣም ያሳዝናል። እንግዲህ በቀጣይ ይሄንን ቀደም ሲል ያነሳሁትን እድል ደግሞ ተጠቅመን ምናልባት ወደ አፍሪካ ዋንጫው የምናልፍ ከሆነ በጣም ደስ የሚል ነው። ከዚህ ጋር ግን በተያያዘ ኬንያ ደግሞ ጎረቤት ሀገር ወደ አፍሪካ ዋንጫ የውድድር መድረክ አልፋለችና ፕሬዝዳንቱ ያላቸው መነቃቃት በጣም የሚገርም ነው። የኬንያው ፕሬዝዳንት ዊሊያም ሩቶ በየስፖርት ማዘውተሪያው ስፍራ በመገኘት ወይም ደግሞ መልእክታቸውን በማስተላለፍ ለስፖርተኞቹ ለኬንያ ብሔራዊ ጀግኖች በገንዘብ እያበረታቱ ነው የሚገኙትና ትላንትና ጋምቢያም በደርሶ መልስ ድምር ውጤት በማሸነፍ ወደ አፍሪካ ዋንጫ የውድድር መድረክ ማለፏን ተከትሎ ለእያንዳንዱ የብሔራዊ ቡድኑ አባል
1 ሚሊዮን የኬንያ ሺሊንግ እንደዚሁ ለመስጠት ቃል ገብቷል። ከዚህ ቀደም የቻን የአትሌቲክሱንም እንደዚሁ ሁኔታ አበል የማሳደግ በኦሎምፒክ የነበራቸውን በዓለም ሻምፒዮና የውድድር መድረክ ላይ በእጥፍ ነው ያሳደጉት እሳቸው ዊሊያም ሩቶ ማለት ነው። የክብር ሽኝት ነበራቸው ቤተ መንግስት ተገኝተው ማለት ነው ወደ ቶኪዮ በሚያመራበት ሰዓት ላይ አሁን በቅርቡ በተጠናቀቀው የዓለም ሻምፒዮና ላይ ማለት ነውና እንደዚህ ደግሞ መንግስት ኃላፊነቱን ሲወጣ በእርግጥ የኛም መንግስታቶች ከዚህ ቀደም የነበሩትም ያሁን ስርዓት እንደዚሁ አትሌቶችን ስፖርተኞችን ሲያበረታታ እናውቃለን። አሁን በእርግጥ በዚህኛው ዘመን ደግሞ እንደምታዩ ውጤቱም የለም፣ ውጤቱም ራሱ ጠፍቷል። ከዚህ በፊትም ግን መኪና፣ ቤት በአይነት ወርቅ ጭምር ሲሸለሙ ተመልክተናል እና የኬንያ መንግስት ደግሞ ዊሊያም ሩቶ እያደረጉት ያለው የሽልማት ሂደት ግን ለመጪ ራሱ አዳዲስ ወጣት አትሌቶች ትልቅ የሚያበረታታ ነውና ይህንን ተመልክተናል። እንግዲህ በ2026 በሞሮኮ አስተናጋጅነት የአፍሪካ ዋንጫ የውድድር መድረክ ይከናወናል። ኢትዮጵያ ትኖራለች አትኖርም የሚለው በፕሌይኦፍ እንግዲህ በቀጣይ ይህንን እድል ከተጠቀምን እንግዲህ ወደ ሞሮኮ የምናመራ ነው የሚሆነው። እንግዲህ ያው ቀጥታ ባታልፍም ከዚህ በኋላ ባሉ ነገሮች በተለይ ደግሞ ካፍ በሚያወጣቸው መስፈርቶች ይኖሩታል ብዬ አስባለሁ። 4 ብሔራዊ ቡድኖች የሚጨመር ከሆነ እንግዲህ እዛ ውስጥ ሀገራችን ኢትዮጵያም እንድትሳተፍ ከወዲሁ በናሁ ቴሌቪዥን ስም እንግዲህ መልካም ምኞታችንን እንገልጻለን። ሌላኛው የሀገር ውስጥ ስፖርታዊ መረጃዎቻችን ስናልፍ እንግዲህ ለሁለተኛ ጊዜ ይካሄዳል የኢትዮጵያ ወጣቶች ኦሎምፒክ ጨዋታ 12 ክልሎች እንዲሁም ደግሞ 2 ከተማ መስተዳድሮች እዚህ ውድድር ላይ እንደሚሳተፉ ይታወቃል። በ20 ስፖርት አይነት ነው ውድድሩ የሚካሄደው ከጥቅምት 15 ጀምሮ እዚሁ አዲስ አበባ በአዲስ አበባ ከተማ አስተዳደር አዘጋጅነት እዚሁ አዲስ አበባ እየተካሄደ ነው የሚገኘው። ይህ ውድድር ደግሞ ተተኪ ስፖርተኞችን ለማፍራት በጣም ከፍተኛ እድል የሚሰጥ ይመስለኛል። ያው ትክክል ነው። እንደዚህ አይነት የውድድር መድረኮች የወጣቶች ነው። ይሄ የውድድር መድረክ እንግዲህ ተተኪ ስፖርተኞችን ለማግኘት አይነተኛ ሚና እንደሚኖረው ነው የተገለጸው ማለት ነው። የኢትዮጵያ ኦሎምፒክ ኮሚቴ ነው ይህንን ውድድር እንግዲህ በየዓመቱ ለሁለተኛ ጊዜ ነው። ከዚህ ቀደም በሲዳማ ብሔራዊ ክልላዊ መንግስት ሐዋሳ ላይ የመጀመሪያው ውድድር ተከናውኖ ነበር። አሁን ደግሞ የአዲስ አበባ ከተማ አስተዳደር አዘጋጅ ነው። ውድድሮቹ እየተከናወኑ ነው የሚገኙት። ከ5000 በላይ ስፖርተኞች በ20 ስፖርት አይነቶች እየተሳተፉ ነው የሚገኙትና አዘጋጁ ከተማ ደግሞ እንደዚሁ አዲስ አበባ ከተማ በጣም ስኬታማ ጊዜን እያሳለፈ ይገኛል። በውድድሩ ላይ 20 ሜዳሊያዎችን ሰብስቧልና በቀዳሚነት የደረጃ ሰንጠረዡን እየመራ ነው የሚገኘው። 8 በውሃ ዋና እንደዚሁም በጂምናስቲክ 7 በካራቴ 3 በወርልድ ቴኳንዶ ደግሞ 1 የወርቅ ሜዳሊያ በድምሩ 20 ሜዳሊያዎችን በመያዝ የደረጃ ሰንጠረዡን እየመራ ይገኛል። አማራና ኦሮሚያ ክልል ደግሞ 8 የወርቅ ሜዳሊያዎችን በመያዝ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። በእርግጥ የአማራ ብሔራዊ ክልላዊ መንግስት እንደዚሁ አንድ የተሻለ የብር ሜዳሊያ በመያዝ የኦሮሚያ ክልልን በመብለጥ እንግዲህ ሁለተኛ ደረጃ ላይ ተቀምጧል። ያው የደረጃ ሰንጠረዡ አሁን ራሱ መረጃ እየሰጠን ሊለዋወጥ የሚችልበት እድል አለ። እንደዚሁ ሌላ ደግሞ አራተኛ ደረጃ ላይ የሚገኘው በደረጃ ሰንጠረዡ የደቡብ ኢትዮጵያ ክልል ነው። 3 ሜዳሊያዎችን ይዟል፣ የወርቅ ሜዳሊያዎችን ማለት ነው። ትግራይ ክልል ደግሞ በ2 የወርቅ ሜዳሊያ እንደዚሁ 5ኛ ደረጃ ላይ ተቀምጦ ነው እየተመለከትን የምንገኘው ማለት ነውና ዛሬ ደግሞ የአትሌቲክስ ውድድሮች እየተከናወኑ ነው የሚገኙት። በዚሁ በሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታ ላይ 185 እንስት አትሌቶች ይሳተፋሉ። በወንዶች ደግሞ 187 በድምሩ 372 አትሌቶች ይሳተፋሉና እንደውም አሁን ቀረጻ ላይ ሆነን የ3000 ሜትር መሰናክል ውድድር እየተከናወነ እንዳለ መረጃዎች እየጠቆሙን የሚገኙትና በምሽቱ የስፖርት ዜና ወጃችን ላይ ደግሞ እነዚህን የስፖርት አይነቶች አሁን እየተከናወኑ ያሉትንና ተለዋዋጮችን የደረጃ ሰንጠረዥ ደግሞ ወደ ተመልካቾች የምናደርስ ይሆናል። እንግዲህ ውድድሩ በሚቀጥሉትም ቀናቶች እንደዚሁ እየተከናወነ የሚቀጥል ነው የሚሆነው። የያዝነው ወር ጥቅምት 23 ፍጻሜውን እንደሚያገኝ ነው እየተነገረ የሚገኘው። አዲስ አበባ ግን ለስፖርተኞች ምቹ በሆነ ሁኔታ በተለይ አሁን የተገነቡት ሚኒ ስቴዲየሞች በጥሩ ሁኔታ እያስተናገዷቸው እንዳለ እየታዘብን ነው የምንገኘው። በጥሩ ሁኔታ ቀጥሏል። እስካሁን ድረስ እንግዲህ የተሰማ ቅሬታ የለም። በውድድሮቹ ላይ በጥሩ ሁኔታ እየተመለከት ነው እንገኛለን። አሁን እንግዲህ በርካታ ተተኪ ስፖርተኞችን የተመለከትንበት ነው። ውድድሩ በ20 ስፖርት አይነት ከመሆኑ አንፃር የተለያዩ ስፖርት አይነቶች የሚሳተፉ አትሌቶችን ስፖርተኞችን እየተመለከትን ነው እና ተተኪ ስፖርተኞች ለማፍራት
ለሀገራችን ኢትዮጵያ ጥሩ አጋጣሚ ይመስለኛል። ተመልካቾቻችን የሀገር ውስጥ ስፖርታዊ መረጃዎቻችን የተመለከታችሁትን ይመስል ነበር። ከጥቂት ቆይታ በኋላ ደግሞ ወደ ባህር ማዶ ስፖርታዊ መረጃዎቻችን ተሸጋግረን መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ውድ ተመልካቾቻችን የተለያዩ የሀገር ውስጥ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነበር ቆይታ ያደረግነው። አሁን ደግሞ እንግዲህ ወደ ባህር ማዶ ተሸጋግረን ስፖርታዊ መረጃዎችን ወደ እናንተ የምናጋራ ይሆናል። በድጋሚ አብራችሁን ቆዩ። የአራተኛ ዙር የእንግሊዝ ካራባኦ ካፕ ውድድር በትላንትናው ዕለት እየተደረገ ነበር። ዛሬም ዕለት እንግዲህ ጨዋታዎች ቀጥለው የሚካሄዱ ይሆናል። ፉልሃም፣ ብሬንትፎርድ፣ ካርዲፍ ሲቲም እንዲሁ በዚህ ውድድር ላይ ለቀጣይ ዙር ያለፉ ክለቦች ሆነዋል። ዛሬም እንግዲህ አርሰናልና ብራይተን እንግዲህ ዛሬ ጨዋታቸውን የሚያደርጉ ይሆናል። አርሰናል ተከታታይ ጨዋታዎችን እንግዲህ በአሸናፊነት እያጠናቀቀ ነው የሚገኘው። ብራይተን እንዲሁ ባሳለፍነው ሳምንት ማንቸስተርን አግኝቶ 4-2 በሆነ ውጤት ተሸንፎ ነበር። ሌላኛው ትልቁ ክለብ ሊቨርፑል ከክሪስታል ፓላስ ጋር ጨዋታ የሚያደርግ ይሆናል። እንግዲህ አርነ ስሎት ተከታታይ ጨዋታዎችን ከአርሰናል ተጻራሪ እየተሸነፉ ነው የሚገኙትና በጣም አጣብቂኝ ውስጥ ገብቷልና ይህን ጨዋታ በሊቨርፑል ደጋፊዎች ዘንድ በጣም ተጠባቂ ይሆናል። ሊቨርፑል አሁን ላይ የሚያሳየው አቋም በጣም እየወረደ ነው የመጣውና የሊቨርፑል ደጋፊዎች ይህን ጨዋታ ይጠብቁታልና የትላንትናውን ጨዋታ እንዴት ተመለከትከው? የዛሬውንስ ጨዋታ ምን እንጠብቅ? የእንግሊዝ ሊግ ካፕ የአራተኛ ዙር ጨዋታዎችን እንደዚሁ ትላንትና ምሽት መከናወን ጀምሯል። ትላንት በተደረጉ ጨዋታዎች የተለያዩ ውጤቶች ተመዝግበዋል። ዛሬ ግን የሚደረጉ ጨዋታዎች እንደዚሁ ትኩረትን ስበዋል። ትላንት ከነበሩ ጨዋታዎች መካከል ግሪምስቢ ታውን ይሄ ቡድን ማንቸስተር ዩናይትድን ከውድድር መድረኩ ያስወጣ ነው፣ ብዙዎች ያስታውሱታልና እስከ አራተኛው ዙር ድረስ መጓዝ የቻለበት ነው። በአማተር ስፖርተኞች ነው በብዛት ይሄ ቡድን እየተሳተፈ የሚገኘውና አስገራሚ ነበር እስካሁን ድረስ የነበረው ጉዞ። ነገር ግን ትላንት ለብሬንትፎርድ ሲቲ እንደዚሁ እጅ የሰጠበትን አጋጣሚ ተመልክተናል። ጨዋታው ደግሞ በጣም አስከፊ ነው። እንግዲህ ደረጃውን ያሳየ እዚህ ጋር መቆም እንዳለበት ያስመለከተ አይነት እንቅስቃሴ ነው። 5-0 በሆነ ውጤት ነው ብሬንትፎርድ ሲቲ ይህንን ጨዋታ ድል በማድረግ እንግዲህ ወደ ሶስተኛው ዙር ማለፍ የቻለበትን አጋጣሚ የተመለከተ ነው ማለት ነው። ማይኮፒ እንደዚሁ ከፉልሃም ጋር ያደረጉ ጨዋታ መደበኛው 90 ደቂቃ አንዳቻ በሆነ ውጤት ነበር የተጠናቀቀው። ሁለቱም ቡድኖች ለመለየትና ወደ ቀጣዩ ዙር የሚያልፈውን ክለብ ለመለየት በተሰጠ የመለያ ምት የምዕራብ ለንደኑ ክለብ ፉልሃም 5-4 በሆነ ውጤት በማሸነፍ እንደዚሁ ወደ ቀጣዩ ዙር ወይም ሩብ ፍጻሜውን መቀላቀሉን የቻለበትን ውጤት ማስመዝገብ ችሏል። የሻምፒዮንሺፖቹን ሁለቱን ክለቦች ያገናኘው ጨዋታ ዋሬክሳምና ካርዲፍ ሲቲ ያደረጉትን ጨዋታ በካርዲፍ ሲቲ 2-1 አሸናፊነት እንደዚሁ ተጠናቋል። ካርዲፍ ሲቲም ወደ ሩብ ፍጻሜው ከተቀላቀሉ ክለቦች መካከል አንደኛው መሆን ችሏል ማለት ነው። ዛሬ የሚደረጉትን ጨዋታዎች እንመልከት። ዛሬ 5 ጨዋታዎች ናቸው የሚከናወኑት። በኩል ተመሳሳይ ጊዜ ምሽት 4:45 ላይ የሚደረጉትን ጨዋታዎች ስንመለከት አርሰናል
አርሰናል በሜዳው ኤሚሬትስ ብራይተን ኦቭ አልቢዮንን የሚያስተናግድበት ጨዋታ ይጠበቃል። ይህ ጨዋታ እንግዲህ አርሰናሎች ተከታታይ ድላቸውን ለማስመዝገብ በሁሉም የውድድር አይነቶች ተከታታይ የአሸናፊነት ሚናቸውን እንደዚሁ ለማስቀጠል ነው ጨዋታቸውን የሚያከናውኑት። ብራይተን ቀደም ሲል እንዳነሳሽው በሳምንቱ መጨረሻ ቀናት በተወዳጁ የእንግሊዝ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር ላይ ማንቸስተር ዩናይትድን ገጥሞ ነበር። 4-2 በሆነ ውጤት ተሸንፏል። ኦልድ ትራፎርድ ስቴዲየም ላይ የተመዘገበበት ድል ነበርና ብራይተን ለትልልቅ ክለቦች ያው በጣም ተገማች ያልሆነ ክለብ ነው። የሚገርም መዋቅር ያለው ክለብ ነውና ዛሬም ለአርሰናል ፈተና ሊሆን እንደሚችል ይገመታል። አርሰናል ደግሞ በዚህ ጨዋታ ላይ የስኳድ ዴብዙም ጥልቅ ስለሆነ እስካሁን ድረስ የመጫወት እድል ያላገኙ ተጫዋቾችን አሰልጣኝ ሚኬል አርቴታ እድል ይሰጣቸዋል ተብሎ ይገመታል ማለት ነው። በእርግጥ ጥሎ ማለፍ ነው። አርሰናል በዚህ የውድድር መድረክ ላይ 30 ዓመታቶች ተቆጥረዋል የመድረኩን የዋንጫ ክብር ካነሳ ማለት ነውና በአሰልጣኝ ቬንገር ስር ያለ ነበር ይህንን የዋንጫ ክብር ማሳካት የቻለውና ዘለግ ላሉ ዓመታቶች በዚህ የውድድር መድረክ ላይ አምና ታስታውሻለሽ ኒውካስል ዩናይትድ ነው ከውድድር መድረኩ ያሰናበተውና በተደጋጋሚ ወደ ዋንጫዎች እየተጠጋ በዚህም የውድድር አይነት እንደዚሁ የዋንጫውን ክብር ሳያሳካ ቀርቷል ማለት ነውና አሁን የአርሰናል እግር ኳስ ክለብ ደጋፊዎች የዋንጫ ጥያቄ በሊግ ካፕ ይመለሳል ማለት አይደለም። ነገር ግን የሚፈልጉት በትልቅ ደረጃ ነው። የአውሮፓ ቻምፒየንስ ሊግ የውድድር መድረክ እንዲያመጣላቸው ይፈልጋሉ። እንደዚሁም ደግሞ ከ20 ዓመታት በኋላ ደግሞ የሊጉን የዋንጫ ክብር ማሳካት ይፈልጋሉ። አንድና አንድ ይሄ ነው። ምክንያቱም ይህንን የሊግ ካፕ ካነሳ 30 ዓመታቶች ቢቆጠሩም ነገር ግን ደግሞ አርሰናል በኤፍኤ ካፕ ደግሞ ግንባር ቀደም ነው። እንደምታውቂው በተደጋጋሚ ይህንን ዋንጫ ማሳካት ችሏል። አርቴታም ከመጣ በኋላ ብቸኛው የሚነሳለት የዋንጫ ክብሩ የዚህ ኤፍኤ ካፕ ዋንጫ እንደሆነ ይታወቃልና ሊግ ካፕ ደግሞ ከዛም ዝቅ ያለ ነው እውነት ለመናገር ማለት ነውና ይሄንን የደጋፊዎችን መልስ ይሰጣል ተብሎ አይጠበቅም። ነገር ግን ጨዋታዎችን እያሸነፍስ በምትሄጂበት ሰዓት ላይ የቡድኑ ተጫዋቾች የአሸናፊነት ሜንታሊቲ የበለጠ ይገነባል። የቲም ስፒሪቱ ላይ የበለጠ መነሳሳትን ይፈጥራልና በሁሉም የውድድር አይነቶች ማሸነፍ ጠቀሜታው በጣም የጎላ ነው። ስለዚህ የዋንጫው እንኳን ክብር ያናህል እዚህ ግባ የማይባል ቢሆንም በሁሉም የውድድር አይነቶች ግን እያሸነፈ ያለበትን ቁመና ለማስቀጠል በዛሬውም ጨዋታ ላይ ትኩረት ሰጥቶ አሰልጣኝ ሚኬል አርቴታ እንደሚገባ እየተገለጸ ነው የሚገኘውና ዛሬ እንግዲህ ከብራይተን ጋራ ከባድ ፉክክር ሊያደርግ እንደሚችል እየተገለጸ ይገኛል። እንደነ ኬፓ አሪዛባላጋ ምናልባት የዛሬ ጨዋታ ላይ የመሰለፍ እድል ሊያገኙ እንደሚችሉ እየተገለጸ ነው የሚገኘው። ከዛ ባለፈ ደግሞ የተከላካይ ስፍራ ላይ እንደነ ኤታን ንዋኔሪ የአማካኝ ስፍራ ላይ ኤታን ንዋኔሪን የመሳሰሉ ሉዊስ ስኬሊ በሊጉም በርግጥ ባሳለፍነው ሳምንት ተመልክተነዋል። በጣም ጥሩ ጨዋታ ሲያደርግ እንደነበረ ማለት ነው። አሁን ግን በቋሚ አሰላለፍ ውስጥ የሚካተቱበት ሂደት ሊኖር ይችላል እየተባለ ነው የሚገኘው። ሌላ የነ ክሪስቲያን ሞስኬራም እንደዚሁ ወደ ጨዋታ የሚመለሱበት ድል ቤን ዋይትም እንደዚሁ ወደ ጨዋታው የሚመለሱበት ድል እንዳለ እየተገለጸ ይገኛል። በተለይ ደግሞ በመጀመሪያው ሀፍ ላይ ጎሎችን ማስቆጠር ከቻሉና አስተማማኝ ማድረግ ከቻሉ ወጣት ተጫዋቾችን የሚጠቀሙበትን ሂደትና እስከዛሬ ድረስ ተጠባባቂ ወንበር ላይ ስንመለከታቸው የነበሩ ተጫዋቾችን አሰልጣኝ ሚኬል አርቴታ ሊያሰልፍ እንደሚችል እየተገለጸ ይገኛል። በዛሬው እንቅስቃሴ በአርሰናልና በብራይተን ጨዋታ ላይ በጉዳት ምክንያት ዊሊያም ሳሊባ በጣም የአርሰናል ሌጀንድ ከሚባሉና ብዙ የአርሰናል ደጋፊዎች ከሚወዷቸው ተጫዋቾች መካከል በጣም ታታሪነቱ የሚታወቅ ነውና ይሄ ተጫዋች በጉዳት ምክንያት እንደማይኖር ተገልጿል። ከጨዋታው አስቀድሞ አሰልጣኝ ሚኬል አርቴታ ፕሬስ ኮንፈረንስ ነበረውና በዚህ ወቅት ይህንን አስታውቋል። ከዛ ባለፈ ገብርኤል ማርቲኔሊም እንደዚሁ በጉዳት ምክንያት ለጨዋታው ዝግጁ ያለ መሆኑ ተገልጿል። እስካሁን ድረስ ጉዳት ላይ የነበሩትም ተጫዋቾች በዚያው እንደሚቀጥሉ ነው። አዲስ ተጫዋች ከጉዳት አገግሞ ለዛሬው ጨዋታ ዝግጁ የሆነ ተጫዋች እንደሌለ እንደዚሁ አሰልጣኝ ሚኬል አርቴታ አያይዞ ገልጿል ማለት ነውና አርሰናል እያስመለከተን የሚገኘው ያልሸነፍነት ጎል እንዳይቆጠርበት የሚያደርግበት መንገድ ዛሬም በሜዳው ኤሚሬትስ ሊያስቀጥል የሚችልበት እድል እንዳለ እየተነገረ ይገኛል ከጨዋታው ጋር በተያያዘ ማለት ነው። ሌላ በዚሁ በሰዓት የሚደረገው ጨዋታ በሊቨርፑልና በክሪስታል ፓላስ መካከል ነው። አንፊልድ ሮድ ላይ የሚደረግ ጨዋታ ነው። ይህንን ጨዋታ ስታስታውሽ እንግዲህ የሊጉን ጨዋታ ታስታውሻለች ጄሪ። ክሪስታል ፓላስ ያሸነፈበት እንግዲህ ክሪስታል ፓላስ ከለከፈው በኋላ ነው ሊቨርፑል ሚዛኑ የተዛባው። ተከታታይ ሽንፈቶችን ያስተናገደው ክሪስታል ፓላስን ከገጠመ በኋላ ነውና አሁንም እንግዲህ አንፊልድ ሮድ ላይ በሜዳው ነው የሚያገኘው። ይሄንን ክለብ ምን አይነት ውጤት ያስመዘግባል የሚለው በጣም ተጠባቂ ነው። ምክንያቱም አርነ ስሎት በጣም አጣብቂኝ ውስጥ የገቡበት ጊዜያት ይመስለኛል። እነዚህን 3-4 ተከታታይ ሳምንታት በተለይ በፕሪሚየር ሊጉ ተከታታይ ሽንፈትን ያስተናገዱትና ደጋፊውም በጣም ጥያቄ እያበዛባቸው ነው የሚገኙና ይሄንን ጨዋታ በማሸነፍ ትንሽ የደጋፊው እንዲሁም ደግሞ የስታፉን ጥያቄ ያስታግሳሉ ተብሎ ይጠበቃል።
ያው ትክክል ነው። ክሪስታል ፓላስ በጣም ጠንካራ ቡድን ነው። በተለይ ደግሞ ትልልቆቹን ክለቦች በሚያገኝበት ሰዓት ላይ ቀደም ሲል ብራይተን እንዳነሳ ነው ሁሉ ክሪስታል ፓላስም በዘንድሮ ዓመት ደግሞ ያለፈውንም ዓመት ተመልክተነዋል። እንግዲህ የኤፍኤ ካፕ ዋንጫን አንስቷል፣ የኮሚኒቲ ሺልድ ዋንጫን ያውም ሊቨርፑልና ማንቸስተር ሲቲን በማሸነፍ ማለት ነውና ግላንስለር በጣም በአነስተኛ ወጪ በእነዚህ ደግሞ ብዙ በማይታወቁ ተጫዋቾች እስከ ብሔራዊ ቡድን ድረስ እንዲጠሩ አሁን ፊሊፕ ማቴታ ለፈረንሳይ ብሔራዊ ቡድን ተጫውቶ ጎል እስከ ማስቆጠር ድረስ የደረሰ ተጫዋች ነው። እድሜው ገፍቶ ራሱ የተጫዋቹ ኳሊቲ ከፍ እንዲል እሳቸው ደግሞ የእሳቸው አሻራም ከፍ ያለ ነው ማለት ይቻላል። ከዚህ በፊት በእርግጥ አይተናል በነ ፓትሪክ ቬራ ስርም ሆኖ ተጫዋቹ ጥሩ መነቃቃት የነበረውን አይነት እንቅስቃሴ ፊሊፕ ማቴታን ተመልክተናል። ነገር ግን አሁን ደግሞ በክሪስታል ፓላስ ቤት ውስጥ ትልቅ ያሸናፊነት ስነ ልቦና እንዲገነባ የራሳቸውን አስተዋጽኦ እያበረከቱ ነው የሚገኙት። እሳቸውም ለትልልቅ ክለቦች እየታጩ ነው የሚገኙትና ተጫዋቾቹንም ሲቪ በደንብ እያሳደጉ ነው። የቡድኑም እንቅስቃሴ እንደውም ያለፉትን 2 ጨዋታዎች ትንሽ ሸርተት ብሏል። እንደምታስታውሹ በዚህ በኮንፈረንስ ሊጉ ላይ ሽንፈት አስተናግደዋል። ከዛ በኋላ ደግሞ በአርሰናል እንደዚሁ በፕሪሚየር ሊጉም ተሸንፈው ነው የመጡትና ከተከታታይ ሽንፈት በኋላ ወደ አሸናፊነት ለመምጣት ዛሬ ሊቨርፑልን በጣም እንደረመጥ እሳት እንደሚፋጅ የሚገለጽለት በአንፊልድ ሮድ ያንን ደጋፊ ምክንያቱም አሁን ደግሞ ደጋፊው የቆሰለ ነብር ነው ማለት ይቻላል። ምክንያቱም ተከታታይ ጨዋታዎች ላይ ሊቨርፑል ሽንፈት ማስተናገዱን ተከትሎ አሁን የሚያገኟቸውን ጨዋታዎች ማሸነፍ ይፈልጋሉ፣ ወደ አሸናፊነታቸው መመለስ ይፈልጋሉ። አርነ ስሎት እንዳልሽው ትልቅ ጫና ውስጥ ነው የሚገኙት። ስለዚህ ቡድኑን ወደ አሸናፊነት ለመመለስ ምንም የሚናቅ ጨዋታ የለም በሊቨርፑል ቤት። በእርግጥ በዚህ የውድድር መድረክ ላይ ደግሞ 10 ጊዜ የዋንጫ ክብሩን በማሳካት ቀዳሚው ስፍራ ላይ የሚቀመጠው የአንፊልዱ ክለብ ሊቨርፑል ነውና ዛሬም እንግዲህ ይህንን ጨዋታ ለማሸነፍና የበለጠ ከሽንፈት ወደ አሸናፊነት የሚመጡበትን መንገድ ይፈጥርላቸዋል ተብሎ እየተነገረ ነው የሚገኘው ማለት ነው። በዛሬው ጨዋታ ላይ አሊሰን ቤከር የለም፣ ሁለተኛ ግብ ጠባቂውም እንደዚሁ እንደማይኖር እየተገለጸ ይገኛል። የሶስተኛ ግብ ጠባቂያቸውን ሊጠቀሙ የሚችሉበት እድል እንዳለ እየተነገረ ነው የሚገኘው ማለት ነውና አንዳንድ ተጫዋቾች ያው ጉዳት ላይ ነው የሚገኙት። ዋና ዋና ተጫዋቾች የሚባሉት እንደነ ኢሳቅን መመልከት እንችላለን። በእርግጥ ውጤታማ አጀማመር ባይኖረውም በሊቨርፑል ቤት ማለት ነው። በዛሬው ጨዋታ ላይ እንግዲህ የሊቨርፑል እና የክሪስታል ፓላስ ጨዋታ ይጠበቃል። ሌሎች ጨዋታዎች ይደረጋሉ። በሞሎኔክስ ስቴዲየም እንደዚሁ ወልቨርሃምፕተን ወንደረርስ የምዕራብ ለንደኑ ክለብ ቼልሲን የሚያስተናግድበትም ጨዋታ ይጠበቃል። ቼልሲም በፕሪሚየር ሊጉ ሚዛኑን እየሳተ ነው የሚገኘው። ጥሩ ስብስብ አለው፣ ወጣት ተጫዋቾች አሉት። ነገር ግን ወደ ውጤት በመቀየር ረገድ አሰልጣኝ ኤንዞ ማሬስካ ብዙ ጥያቄ እየተነሳባቸው ይገኛል። በሰንደርላንድ በሜዳቸው 2-1 በሆነ ውጤት በሳምንቱ መጨረሻ ቀናት ሽንፈት አስተናግዷል። ወልቨርሃምፕተን ወንደረርስ በጣም ደካማ የውድድር ዓመትን እያሳለፈ ነው የሚገኘው። በሊጉ ብቸኛው እስካሁን ድረስ አንድም ጨዋታ ማሸነፍ ያልቻለው ወልቨርሃምፕተን ወንደረርስ ነውና 20ኛ ደረጃ ላይ ነው የሚገኘው በሊጉ ራሱ ማለት ነውና ይሄ ደግሞ ምናልባት የተለየ ውድድርም ስለሆነ በዛሬው ጨዋታ ላይ ሁለቱ ቡድኖች ምን ሊያስመለክቱ ይችላሉ ይጠበቃል። ሌላው 5 ሰዓት ላይ ጅማሮን የሚያደርገው የወቅቱ ሻምፒዮናው ክለብ ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም የሰሜን ለንደኑን ክለብ ቶተንሃም ሆትስፐርስን የሚያስተናግድ ነው የሚሆነው። በዚህም ጨዋታ ላይ እንግዲህ ሴንት ጄምስ ፓርክ ስቴዲየም ላይ መደረጉን ተከትሎ ምናልባት ኒውካስል ዩናይትድ በጨዋታው ላይ የተሻለ ውጤት ሊያስመዘግብ ይችላል ታያለሽ። ነገር ግን ቶተንሃም ሆትስፐርስ ደግሞ በሊጉ ያው 3ኛ ደረጃ ላይ ነው የሚገኘው። በጣም ጥሩ እንቅስቃሴ በማድረግ ላይ ይገኛል። አሰልጣኝ ቶማስ ፍራንክ በሊጉ ጥሩ ጉዞ እያደረጉ ነው የሚገኙት። ስለዚህ ዛሬም ይህንኑ ለማስቀጠል ከሜዳቸው ውጪ ጨዋታቸውን የሚያከናውኑ ነው የሚሆነው ማለት ነውና በአጠቃላይ እንግሊዝ ሊግ ካፕ የአራተኛ ዙር ዋና ዋና ጨዋታዎች ዛሬ ምሽት ነው የሚከናወኑት። ይህንን ይመስላሉ። እንግዲህ ከዚህ ከእንግሊዝ ካራባኦ ካፕ ጨዋታ ወጣ ስንል የጣሊያን ሴራ ጨዋታዎች ከትላንት አንስተው እየተደረጉ ነው የሚገኙት። ኤሲ ሚላን ትላንትና ማቻ ወጥቷል። ያው ድል አልቀን ነው ማለት እንችላለን እና በአጠቃላይ የጣሊያን ሴራ የትላንት ጨዋታዎች እንዲሁም ደግሞ ዛሬ ላይም ጨዋታዎች ቀጥለው ይደረጋሉና ምን ይመስላሉ የሚለውን ነገር በአጭሩ ለተመልካቾቻችን መረጃዎችን ብናደርስ ያው እንግዲህ የጣሊያን ሴሪያ 9ኛ ሳምንት መርሃ ግብር ላይ ደርሷል። ያምናው የሊጉ ሻምፒዮና ክለብ ናፖሊ ነው የደረጃ ሰንጠረዡን በቀዳሚነት እየመራ የሚገኘው ማለት ነው። ትላንት የተደረገ ጨዋታ ነበረ። ቤርጋሞ ላይ የተደረገው ጨዋታ በአታላንታና በኤሲ ሚላን መካከል ተከናውኖ እንደዚሁ አንዳቻ በሆነ ውጤት ጨዋታው ተጠናቋል። አታላንታ እንግዲህ መጀመሪያ ጎል ያስቆጠረው ኤሲ ሚላን ነበረ። ሳሙኤል ሪሴ የተባለው ተጫዋች 4ኛው ደቂቃ ላይ ጎል አስቆጥሮ ለሚላኑ ክለብ ቀዳሚ አድርጎ ነበር።
ነበር። ነገር ግን 35ኛው ደቂቃ ላይ ደግሞ ናይጄሪያ ኢንተርናሽናል አዲሙላ ሉክማን ጎል አስቆጥሮ 35ኛው ደቂቃ ላይ ወደ አቻ ውጤት አምጥተዋቸዋል። በሁለቱ ቡድኖች መካከል የተደረገው ጨዋታ እንግዲህ የቀሩት ደቂቃዎች ጎል ሳይቆጠርባቸው 0-0 አንድ አቻ በሆነ ውጤት ጨዋታው ተጠናቋል ማለት ነው። በዚህም መሰረት እንግዲህ መሪ ስፍራ ላይ የበለጠ አጠናክሮ ፉክክሩን ሊያበረታ የሚችልበትን እድል ሳይጠቀምበት ቀርቷል የሚላኑ ክለብ ማለት ነውና ዛሬም የሚደረጉ የተለያዩ ጨዋታዎች ይኖራሉ። ዛሬ ኮሞ ከቬሮና ምሽቱ 2:30 ላይ በዚሁ ሰዓት ደግሞ አሰልጣኙን በቅርቡ ያሰናበተው ዩቬንቱስ እንደዚሁ ቱሪን ላይ ዩዲኒዜን ያስተናግዳል። ሮማ ከፓርማ የሚያደርጉትም ጨዋታ በዚሁ ሰዓት ላይ የሚደረግ ነው። ምሽት 4:45 ላይ ደግሞ ኢንተር ሚላን ከክሪሞንሴ እንደዚሁ ቦሎኛ ከቶሪኒዮ ጨዋታቸውን ያደርጋሉ። የሴሪያውን የደረጃ ሰንጠረዥ ናፖሊ በ21 ነጥቦች በቀዳሚነት እየመራ ነው የሚገኘው። ኤሲ ሚላን እና ሮማ እኩል 18 ነጥቦችን ይዘው ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ኢንተር ሚላን በ15 ነጥብ እንደዚሁ አራተኛ ደረጃ ላይ ተቀምጧል ማለት ነውና በአጠቃላይ እንግዲህ የጣሊያን ሴሪያ ጨዋታዎች ይህንን ነው የሚመስሉት። ግን በሳውዲ የተደረገ ያለ ጨዋታ አለ፣ የኪንግስ ካፕ ኦፍ ቻምፒየንስ ማለት ነውና ጄሪ ካለን ሰዓት አንጻር እንደው ይቺን መረጃ ለማድረስ ማለት ነው የክርስቲያኖ ሮናልዶ ክለብ እንግዲህ ሀል ናስር ሽንፈት አስተናግዶ ከውድድር መድረኩ ተሰናብቷል። ትላንት ከአሊታድ ጋር ጨዋታ ነበራቸው። 2-1 በሆነ ውጤት ነው የተጠናቀቀው። ሁለቱን የቀድሞ የሪያል ማድሪድ ኮከቦችን ያገናኘው ጨዋታ ካሪም ቤንዜማን እና ክርስቲያኖ ሮናልዶን እርስ በርስ ያፋጠጠው ጨዋታ በካሪም ቤንዜማ ቡድን አሸናፊነት ነው ፍጻሜውን ያገኘው ማለት ነውና በዚህም መሰረት እንግዲህ ሀል ናስር ከውድድር መድረኩ ተሰናብቷል ማለት ነው። ሀል ናስር በዘንድሮ ዓመት በሳውዲ ፕሮ ሊግ በጣም አስገራሚ ጉዞን በማድረግ ላይ ይገኛል። እንግዲህ ክርስቲያኖ ሮናልዶ በዋንጫ ያልታጀበ ጉዞ ነው እያደረገ የሚገኘው። በግሉ ግን በጣም ወርቅ ጊዜን እያሳለፈ ብዙ ወጣቶችን እያስከተለ ነው የሚገኘው በሳውዲ ፕሮ ሊግ። የሳውዲ ፕሮ ሊግ ብዙዎች እንዲናፍቁት በእድሜ የተገደበ ብቻ እንዳይሆን ለገንዘብ ብቻ ሳይሆን ሊጉም ጠንካራ መሆኑን እያስመለከተ ያለ ተጫዋች ነውና ይህንን ተጽዕኖ እየፈጠረበት የሚገኘው ክርስቲያኖ ሮናልዶ ነገር ግን በአል ናስር ቤት ያን ያህል በዋንጫ የታጀበ ጉዞ እያደረገ አይደለም የሚገኘው እንደምታውቂው ማለት ነው። እሱ ግን በግሉ የተለያዩ ታሪኮችን በመስራት ላይ ነው የሚገኘው። አሁን ግን ምናልባት በዘንድሮ ዓመት እነ ጆዋ ፍሊክስን የመሳሰሉ ትልልቅ ተጫዋቾችን በክረምቱ የተጫዋቾች የዝውውር መስኮት ክለቡ አስፈርሟልና የሊጉን የዋንጫ ክብር ሊያነሳ ይችላል ብለን እናስባለን። ምክንያቱም 18 ነጥቦችን ይዞ 6 ጨዋታዎችን አድርጎ 6ቱንም ጨዋታዎች በድል ማጠናቀቅ ችሏል በሊጉ ማለት ነው። እየመራ ነው የሚገኘው። አልታውን እንደዚሁ በ15 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ሀሊላል በ14 ነጥብ ሶስተኛ ደረጃ ላይ ይገኛል። እንደዚሁ ሀል ሳውዲ ደግሞ ተከታዩን ደረጃ ይዞ እየተመለከትን እንገኛለን። ያምናው የሊጉ ሻምፒዮና ክለብ ደግሞ እንደዚሁ ዋሊታድ 7ኛ ደረጃ ላይ ተቀምጦ እየተመለከትን እንገኛለን ማለት ነውና ትላንት ግን በኪንግስ ካፕ ኦፍ ሻምፒየንስ አል ናስር የክርስቲያኖ ሮናልዶ ቡድን ተሸንፎ ከውድድር መድረኩ መሰናበቱ እንግዲህ ብዙዎችን እያነጋገረ ነው የሚገኘው። ወደ አጫጭር ስፖርት መረጃዎቻችን ስናልፍ ዊሊያም ዴሊፕ እንግዲህ ከጉዳት ተመልሷል። ይህ የቼልሲ የፊት መስመር አጥቂ ላለፉት ጊዜያት ጉዳት ላይ እንደነበር ይታወቃል። ከጉዳት መመለሱ ደግሞ ለቼልሲ ደጋፊዎች እንዲሁም ደግሞ ለቼልሲም ክለብ ትልቅ ጥሩ ዜና ነው ማለት እንችላለንና ሌሎችም አጫጭር መረጃዎች አሉ። እስቲ እሱን ብናደርስና ተመልካቾቻችንን ብንሰናበት በጣም ጥሩ ካለን ሰዓት አንጻር አጠራ አድርገን አጫጭር መረጃዎችን ለመመልከት ያህል ሊያም ዴላፕ እንግዲህ የቼልሲ ነው ከኢፕስዊች ታውን ነው በክረምቱ የተጫዋቾች የዝውውር መስኮት የመጣው እንደመጣ ነው የተጎዳው። እንደውም ታስታውሽ እንደሆነ ኒኮላስ ጃክሰንን ለባየር ሙኒክ ለመሸጥ ከተስማሙ በኋላ ነበርና ያን ራሱ ፌል እንዲያደርግ ብዙ ነገሮችን አስተጓጉሎ ነበረ። ይሄ ተጫዋች በጣም ወጣት ተጫዋች ነው። ድንቅ እንቅስቃሴን በማድረግ ይታወቃልና ያለፉትን 2 ወራቶች በጉዳት ምክንያት ከሜዳ ርቆ ነበረ። አሁን ከጉዳት አገግሞ በሙሉ ጤንነት ላይ እንደሚገኝ ለጨዋታ ዝግጁ ስለመሆኑ እንደዚሁ አሰልጣኝ ኤንዞ ማሬስካ ማረጋገጫ ሰጥቷል። ይሄ ምናልባት ለቼልሲ ጥሩ መነሳሳትን ሊፈጥር ይችላል። ከፊት መስመር ላይ ላለበት ክፍተት ይሄ ተጫዋች አይነተኛ ሚና ሊኖረው እንደሚችል እየተነገረ ነው የሚገኘው ማለት ነው። በቀጣይ በቼልሲ ጨዋታዎች ላይ የመሰለፍ እድል እንዳለው እየተገለጸ ነው የሚገኘው ማለት ነው። ከጉዳቱ አገግሟል ሊያም ዴላፕ። ሌላ እንግዲህ ብሪያን ምቤሞን በተመለከተ የማንቸስተር ዩናይትድ የፊት መስመር አጥቂ አስገራሚ ጉዞ በማድረግ ላይ ይገኛል። ይህ ተጫዋች በጣም ታለንትድ እንደሆነ እየተመለከትን እንገኛለን። ነገር ግን እንደ ቡድን ደግሞ አንዳንድ ጊዜ የቡድን ጥሩ መሆን ተጫዋቾችን የበለጠ ከፍ እንዲሉ ያደርጋቸዋል። አንዳንድ ተጫዋቾች ደግሞ ቡድናቸው ጥሩ ባልሆነበት ሰዓት ላይ እነሱ በግላቸው በሚያደርጉት ጥረት ቡድናቸውን ወደ አሸናፊነት ሲያመጡ አንዳንድ ጨዋታዎች ላይ እንደምታዩ ያንዳንድ ግለሰቦች ጥገኛ የሚሆኑ ቡድኖች አሉና ቡድኑን ተሸክመው የሚመጡ አይነት ጨዋታ ነው። እሱ በብሬንትፎርድ ሲቲም እያለ
በሱ አቅም በተለይ ከዲአር ኮንጎ የፊት መስመር ተጫዋቹ ከዮሐን ዊሳ ጋር የነበራቸው ጥምረት እጅግ በጣም አስገራሚ ነበር በብሬንትፎርድ ሲቲ ማለት ነው። አሁን ሁለቱም ቡድኑን ለቀው ወደ ሌላ ክለብ አምርቷልና ብራያን ምቤሞ ባለፈው ሳምንት ብራይተንን ገጥመው 4-2 በሆነ ውጤት ባሸነፉበት እንቅስቃሴ ጎል ማስቆጠሩን ታስታውሻለሽ። በጣም የሚገርሙ ሁለት ግቦችን እንደዚሁ አስቆጥሯል። ከዛ በፊትም በነበሩት ጨዋታዎች ላይ በቡድን ስራው ላይ ያለው እንቅስቃሴ በጣም የሚገርም ነው። አሁን ብዙዎች ሜም ሲሰሩበት ታያለሽ። ተክለሰውነቱ በጣም ወፍራም ነውና ከዛ ጋር ተያይዞ ያለው ግን ፍጥነት እጅግ በጣም የሚያስገርም ነው። የቡድን ስራው ያለው ታታሪነት በጣም የሚገርም ነው። በዛ ላይ ደግሞ ለማንቸስተር ዩናይትድ እግር ኳስ ክለብ ልዩ ፍቅር እንዳለው ሲገልጽ እንደነበር እናስታውሳለን። በክረምቱ የተጫዋቾች የዝውውር መስኮት ላይ ራሱ ሌሎች አማራጮች ነበሩት። ለምሳሌ ቶተንሃም ሆትስፐርስ ሲፈልገው ነበር። የሳውዲ ፕሮ ሊግ ተሳታፊ ክለቦች እንደዚሁ ትልቅ ፍላጎት ነበራቸው። ኒውካስል ዩናይትድ እንደዚሁ ተጫዋቹን ለማስፈረም ፍላጎት እንደነበረው ሲገለጽ ነበረ። ከዮሐን ዊሳ ይልቅ የብራያን ምቤሞ ፈላጊ እንደነበሩ ይታወቃልና እነዚህን አማራጮች በመግፋት በየትኛውም የአውሮፓ የውድድር መድረክ ላይ የማይሳተፈውን ማንቸስተር ዩናይትድን የልጅነት ህልሜ ነው፣ በጣም ወደው ክለብ ነው፣ በዚህ ማሊያ የመጫወት ነበር ከልጅነቴም ጀምሮ የማለመው የሚል ሐሳብ ሰጥቶ እንግዲህ ቡድኑን ተቀላቅሎ በጣም በጥሩ ሁኔታ እያገለገለ ነው የሚገኘው ማለት ነውና ለዩናይትድ መነሳሳትና አሁን ከሰሞኑ እንኳን ላሳየን የተወሰነ ፕሮግረስ ከተነሱ ተጫዋቾች መካከል በግንባር ቀደምነት የምታስቀምጪው ተጫዋች ነውና በቀጣይ ቢሳካለት የምትዩ አፍሪካዊም ተጫዋች ነውና ቢሳካለት ብለው ብዙዎች ከሚመኙለት ተጫዋች መካከል በተለይ የዩናይትድ ደጋፊዎች ደግሞ ብዙ ተስፋ የጣሉባቸው ተጫዋቾች አሉ። በዩናይትድ ማሊያ ብራያን ምቤሞ ደግሞ በተግባር እያሳየ ነው የሚገኘውና ይሄ ተጫዋች የሳምንቱ ምርጡ ተጫዋች ሆኖ ተመልክተነዋል። ይህንን ምርጫ ተደርጎለታል ማለት ነውና በቀጣይ በሚኖሩ ጨዋታዎች ላይም ዩናይትድን በበለጠ ደረጃ ሊጠቅም እንደሚችል እየተገለጸ ነው የሚገኘው። ሰዓት ይገድበናል። የመረጃ ሰዓታችን እዚህ ላይ እናጠናቅቃለን። እንግዲህ ሰዓት ገድቦ ገዜ በምሽቱ የሰዓት ወጃችን እንግዲህ የተለያዩ ስፖርታዊ መረጃዎችን ወደ ተመልካቾቻችን የምታደርስ ይሆናል። ተመልካቾቻችን የዛሬው የናሁ ስፖርት መረጃዎቻችን ይህን ይመስል ነበረ። መልካም ቀን።